ከዚህ ከሸንኮራ ጸበል የወጣና የመጣ ከገዳም የመጣ ሰውዬ ሲያስተምር ያንን እቃ ሰብስቤ እነሱ ሳያዩ ማለት ሳጥኑን ሰብስቤ ብር ያለበት ጃኖ ልብስ ምን ያለበትን ልጁኝ እኔ በጣም ምጾም ሰው ነኝ። ከሰባት ዓመት ጀምሬ ወስጄ አቃጠልኩት ቤተክርስቲያን አቃጥለው። ከዛ መጥቼ ለአሃቴ ስነግረው አሃቴ በጣም ይወደኛል ስነግረው እንዲያረኩ ይፈቀዳል ወይ ቤተክርስቲያን መቆምና እዚህ ጋር መቆም ይፈቀዳል ወይ አበይ ስለው ደግ ያረክሽ ልጅ ያለ ሰው ቡዳ ተብሎ በሰብስብ የሚሰበስብ ሆቴል ያላቸው ምናምን ራቁታቸውን ልብሳቸውን እያወለቁ መሬት ላይ ተንበርክከው እዛ ቤተክርስቲያን ይመጣሉ። ራቁት ጅብና ቀበሮ እንዲ ያለ በመሃል ይመጣሉ። ጠብቁ ይላል ያ ሰውዬ ማለት ከዛ አብረን ነው ያደግነው አንድ አሃቴ ቤት ማለት ነው። ስራ ፍለጋ እንኳን ስትሄድ እኔ ነኝ ይዣት የመጣው እስከ አዲስ አበባ። ብዙ ጊዜ ትመጣለች እኔ በሌለውበትም ስትመጣ እኔ እንዲ አይነት ቦታ እንደዚህ አይነት ብር ውሰጂ እንዲ አይነት ልብስ ራሱ ደውላ ስትጠይቀኝ እንደዚህ አይነት ሳጥን ላይ ወይ እዚህ ሶስተኛ ላይ ወይ ሁለተኛ ላይ ካለበት ቦታ ውሰጂ ምናምን ላት ነበር ማለት ነው። ሳናይት የምትባል ሴት ታውቂያታለሽ? ያክስቴ ልጅ ነው። ሳናይት የምትባል ሴት ታውቂያታለሽ? ያክስትሽ ልጅ? አዎ። ሳናይት ምንሽ ነች? ያክስቴ ልጅ ነች። አንቺንና ያንቺ የሆነው ነገር የሚፈልግ እባብ ዛሬ ሞቷል። አሜን አሜን። ይሞት ዛሬ እባቡ ይገደላል። አሜን አሜን። ሰው የሚመስል እባብ ኤላቫንቲያ ኮዛና ማንቲያስ እግዚአብሔር እንዲህ ብሎኛል። በጣም ጥንቃቄ አድርጉልኝ የምትገለገሉ ወንድሞች እህቶች። እኔ ወንድሜ የሚሆን ክፉ ካደረገብኝ ካወራኝ መንፈስ ቅዱስ እነግርሃለሁ። በወንጌል ምንም ድብብቆሽ አያስፈልግም። እግዚአብሔር እንዲህ ብሎኛል። ለብዙ ዓመታት ሲከታተልሽ የነበረ መድረሱን ትደርሻለሽ ከእጅሽ እየበተነ ያለ የደብተራ መንፈስ ፈርሷል አለኝ እግዚአብሔር። አሜን። ጩና ከኔ ጋር ፈርሷል በሉ። ፈርሷል። ደብተራ ነው የምታመልከው እቺ ሴት። እቺ ልጅ በጣም ወዳታለሁ እና አብረን ነው ያደግነው አንድ አሃቴ ቤት ማለት ነው። አብረን አድገን ስራ ፍለጋ እንኳን ስትሄድ እኔ ነኝ ይዣት የመጣው እስከ አዲስ አበባ። ኦኬ። እስከ አዲስ አበባ ይዣት መጥቼ ብዙ ጊዜ ትመጣለች እኔ ጋር ማለት ነው። እዚሁ አዲስ አበባ ነው ያለችው። አሁን የሆነ ፋብሪካ ውስጥ ነው የምትሰራው። ብዙ ጊዜ ትመጣለች እኔ በሌለውበትም ስትመጣ እኔ እንዲ አይነት ቦታ እንደዚህ አይነት ብር ውሰጂ እንዲ አይነት ልብስ ራሱ ደውላ ስትጠይቀኝ እንደዚህ አይነት ሳጥን ላይ ወይ እዚህ ሶስተኛ ላይ ወይ ሁለተኛ ላይ ካለበት ቦታ ውሰጂ ምናምን ላት ነበር ማለት ነው። እና መጨረሻ ላይ እኔ ሙሉ እርጉዙኜ እሱ የጠፋ ልጅ ነው የ8 ወር እርጉዙኜ ደወለችልኝ። እኔ ትምህርት ቤት ነው ያለሁት ስራ ቦታ ማለት ነው። የዳይሬክተር ነኝ። ለሊት የወጣውን ለሊት ነው የምገባው። ከዛ ስትደውልልኝ መጥቼ ነበር አጣውሽ ስትለኝ እቤት ግቢና መሳቢ መጣለው አልኳት እና ሳልመጣ ቀረው። ያ ትምህርት ቤት አዲስ ስለነበረ እኔ እየዞርኩ ነበር ከዛሬ 4 ዓመት በፊት እና እየዞርኩ እቃ ነው የምለምነው የዛን ሰዓት ማለት ነው። ይሄ አፋን ኦሮሞ ትምህርት ቤት ነው ማቋቋመው እዚህ አዲስ አበባ ውስጥ ማለት ነው። ለመጀመሪያ ጊዜ ሲጀመር 2009 ጀምሮ ማለት ነው። እና ያን እየሰራው እቺ ልጅ እንደዛ ስትለኝ ግቢና መሳቢ ብያት እኔ ሳልመጣ ቀረው የሆነ የንጂኦ ቦታ ሂጄ ማለት ነው። ሳልመጣ ስቀር ዘይት የለኝም ትለኛለች በስልክ ማለት ነው። በሊትር ስፈሪና ከ5 ሊትር ውስጥ ስፈሪና ይዘሽ ሂጂ በሊትር ላታ ይዛ ሄደች። ከዛን ቤት ስገባ የሆነ ሱሪና ቲሸርት ያለው ጃኬት ያለው ልብስ አለኝ። በውድ ዋጋ ነው የገዛሁት የሆነ ስብሰባ ሂጄ ማለት ነው አዳማ። እና ጃኬቱ ጠፋብኝ። ጃኬቱ ሲጠፋብኝ ደውዬ ጠየቅኳት። ደውዬ ስጠይቃት አንቺ ነሽ ወይ ወሰድሽ ስላት አላየውም ማለችና ቀለደችና ዝም አለች። እኔ ከዛም በፊት ጥበብ ራሱ ሙሉ የተመረቅኩበት ዲፕሎማ ስመረቅ የገዛሁትን ሁሉ ሰጥቻታለሁ ከነነጠላው ማለት ነው ቤተክርስቲያን ይበት ብዬ ማለት እኔም ጴንጤ አይደለሁም በዛ ሰዓት። ከዛን እቺ ልጅ ያንን ከወሰደች አልተመለሰችም ወደ ቤት አልመጣችም። እኔ ያንን ልጅም እንደዛ ሆኖብኝ ከመኪና ወድቄ ምናምን ሞቼ ወደ 6 ወር ሆስፒታል ተኝቼ ስወጣ እቺ ልጅ ቤቴ ሳትመጣ ቀረች። አዎ ቀረች። ለምንድን ነው የቀረሽ ብያት እዚህ ሳገኛት አጎቴ ቤት ጠየቅኳት። አሃቴ ያቺ ያሳደገችን ሙታ ማለት ነው። ስጠይቃት
አይ እመጣለሁ ታምሜ ምናምን አለች። አንቺ አዟሪት የያዘሽ ልጅ የምትዞሪበትን ቦታ አውቃለሁ፣ አንቺ ዙሪ፣ እኔ ግን ወጥቻለሁ። ከዛ አሁንም አንቺ ስትዞሪ እዛው ፋብሪካ ስር ወድቀሽ ነው የምትቀሪ፣ ግን ብትመለሽ ይሻልሻል። አህቶቼ የሚያመልኩት ነገር ነበር፣ እሱ ሰፊ ነው። ያንን የሚያመልኩትን ነገር እኔ 7ኛ ክፍል ስማር የሆነ ከዚህ ከሸንኮራ ጸበል የወጣና የመጣ ከገዳም የመጣ ሰውዬ ሲያስተምር ያንን እቃ ሰብስቤ እነሱ ሳያዩ ማለት ነው ሳጥኑን ሰብስቤ ብር ያለበት ጃኖ ልብስ ምን ያለበትን ልጅ ሁኚ። እኔ በጣም ምጾም ሰው ነኝ። ከ7 ዓመት ጀምሬ ማለት ወስጄ አቃጠልኩት ቤተክርስቲያን ማለት ሳቃጥለው ከዛ መጥቼ ለአህቴ ስነግረው አህቴ በጣም ይወደኛልና እዚህ ወንበር እንደዚህ አይነት ወንበር ላይ ውጪ ቁጭ ብሎ ነው የሚጠብቀኝ። ስነግረው እንዲህ ያረኩ ይፈቀዳል ወይ ቤተክርስቲያን መቆምና እዚህ ጋር መቆም ይፈቀዳል ወይ አበይ ስለው ደግ ያረክሽ ልጅ ያለ እሺ ነገ አብረኸኝ ትሄዳለህ ወይ አልኩት። እዛ ቤተክርስቲያን ወደ ከተማ አልፌ ነው ማለት ነው 7ኛ ክፍል ልማር። ከዛ አዎ አብሬሽ ሄዳለሁ፣ ፈረሴን ጭኜ ጠዋት ሄዳለሁ። ፈረሱን ጭኖ ከኔ ጋር ሄዶ አየ። ሰው ሁሉ ሰው ቡዳ ተብሎ በሰብስብ የሚሰበስብ ሆቴል ያላቸው ምናምን ራቁታቸውን ልብሳቸውን እያወለቁ መሬት ላይ ተንበርክከው እዛ ቤተክርስቲያን ይመጣሉ ራቁታቸው። ጅብና ቀበሮ እንዲህ እያለ በመሃል ይመጣሉ፣ ጠብቁ ይላል ያ ሰውዬ ማለት ነው። ከዛ ይመጣ ይሄንን አምልኮ ማዕድ አምልኮ እያመለኩ እንደሚያረጉ ሰዎች የሰውን ነገር የሚሰበስቡ ራቁታቸውን ተንበርክከው ይመጣሉ። አሁን ጅብ ይመጣል፣ እነሱ የሚጠሩት ቀበሮ ትመጣለች ይላል። ሰው ተሰልፎ እያለ ያ ሁሉ ነገር ይመጣ ነበር በዛን ሰዓት። ከዛ አህቴም ሴቷንም አሳምኜ ቤቱን አቃጠልኩት ማለት ነው፣ የሚያመልኩበትን ቤት እኔ ማለት ነው። በዛን ሰዓት 7ኛ ክፍል ተማሪ ሆኜ ትሞቻለሽ ህዝቡ ምናምን ትሞቻለሽ ምናምን። እኔ ጠፍቼ ስራ ፍለጋ ሀረር ሲሄድ አትመለስም አሉ። ምንም አልሆንኩም፣ ተመለስኩ። አሁን ይሄንን በሽታ ታምሜ ሆስፒታል ተኝቼ ማለት ነው ከሐዋሳ የሆነ ሰው አለማየሁ ይባላል፣ ፓስተር አለማየሁ ይባላል። እኔ ቋንቋውን ማለቅ ከሐዋሳ ይመጣና እዛ ሆስፒታል እየተኛው ምን ብሎ ይጸልያል? እኔ ጴንጤ አይደለሁም ብያለሁ የዛን ሰዓት። ምን ብሎ ይጸልያል? እዚህ ይሄ ግሬና እጄ እንዲህ ተሰብስቦ ላይ ነው ያለው ሁለቱም። ልጁ በ15 ቀን የሞተውን ተሸክሜ ወልጄዋለሁ። ነፃ ደናውን የተወለደ ምንም አልሆነም። ሆዱ ላይ እንዲህ ያለው ራሱ ላይ ያለው ምናምን ተባለ። ምንም ነገር የለውም። ተነስቼ አይቼው ሴጣን ነው እንደዚህ ያደረገው እንጂ ልጄ ምንም አልሆነም። አንሺ ፎቶ ሲሉኝ እኔ ሚስ እኔ አስተማሪ መሆኔን ስላወቁ ሚስ አንሺ ፎቶ አሉኝ ዶክተሮቹ ማለት ነው። አይ አላነሳም እኔ ተውት አልኳቸውና ተመልሼ ተኛ። በቃ የዛኔ የምሞት ነበር ይመስለኝ። በጣም ደሙ ቤቱን ሞላ። ዶክተሮቹ እነዚህ አረንጓዴ ልብስ የሚለብሱት እንዲህ ያወለቁ ከላይ የለበሱትን እየጣሉበት ይሸሻሉ። ከዚህ መሃል ይሄ አህቴ የሞተችበት ዶክተር አስቶፍ ዩኒቨርሲቲ ፕሬዝዳንት ነው። መጣ እዛ ታማ ገብታለች ማለት ሰምቶ ማለት ነው አጎቴ ከነሚስቱ ሲመጣ። ከዛ እየሮጠ መጣና ሲያይ በጣም ደነገጠና እዛ ሲቆሙ እዛ ቆመው ሚስቱ ምን ትለኛለች? እኔ የሞትኩ ነው ያለሁት። እዛ ቆመዋል በር ላይ ማለት ነው። ለምን ትወልጃለሽ? ለምን ወለድሽ? ለምን በላይ ትወልጃለሽ? አንቺ ይሄ በሽታ እኮ ነው፣ ለዚህ ነው ትለኝ። ስለኔ ሞት ያ እንትን አታስብም እንዴ ጭንቅላቷ እያልኩኝ ዝም ብዬ እኔ እየሄድኩ ነው በቃ። ከዛ ያ ሰው እየሮጠ መጥቶ ማንንም ሳይጠይቅ ከየትም ሳይጠይቅ ጌጤ ነሽ ብሎ ገብቶ ከሞት ወደ ህይወት ብቻ ሌላ ምንም አልጸለይም። ጸልዮልኝ አንቺ ውስጥሽ ጴንጤ ነው፣ ግን ገብርኤልን ሚካኤልን ካልሽ ማር አትቀምሽም ውሃ አትቀምሽም ማለት። አዎ ትክክል ነው፣ ያደግኩበት ታቦት ስለሆነ። እኔ ጴንጤ እንድትሆኚ አይደለም የጸለይኩልሽ አለ ሰውዬው፣ እንድትድኝ ነው። እኔ ከሐዋሳ ተኝቼ ይህንስ ሂድና አድን እያለ በየጥኋቱ እኔ ጸለይኩ ብዬ ጸልዬ ስተኛ ከኋላና ከፊት መጣው ቆመው ይሄን ነፍስ ሂድና አድን እያሉ ይጮውብኛል። አንቺ ገብርኤልና ሚካኤል የምትያቸው የሰሩብሽ ራስሽ ጋር የሚሰሩ ሰዎች ራስሽ ውክልና የሰጠሽው በዳይሬክተርነት ምክትልሽ የራሱ ሚስት አበሉ ብሎ ነገረኝ ማለት ነው። እኔ ግን ምጠረጥር ያቺን ልጅ ነበር፣ ያቺን ያክስቴ ልጅ እና እሱ ስላልነገረኝ ያቺን ልጅ እንዲሁ አናገርኳት፣ ሰላም እላታለሁ። አሁንም ግን እንዲህ ሰላም ለማለት ራሱ በጣም ትቀፈኛለች። ከዛ ወዲህ ማለት ነው። ከዛ ማንም ሳይለኝ ነው እኔ ሂጄ ራሴ ጴንጤውኜ ትምህርቱን ተምሬ የተጠመቅኩት ማለት ነው። ማንም ሳይለኝ ራሴ ቤት ገብቼ እየተከታተልኩ ቴሌቪዥን እየተከታተልኩ የቱ ነው የሚሆን የሚለውን አይቼ ማለት ነው። እና እቺ ልጅ ከዛን ጊዜ ጀምሮ ሰው ባይነግረኝ እንኳን
ፓስተር ባይነግረኝ እንኳን ጠርጥሬያት እንዲሁ አስጠልታኛለች። ውስጥሽ ይጠራጠራል። አዎ ዛሬ መንፈሷን ሊያፈርስ ነው። እግዚአብሔር ይመስገን። አሜን። እጃችሁን ዘርጉና መንፈሷ ሽባ ሆነ በሉ። አሜን። ድገሙና በደንብ በሉ። አሜን። በዚህች ሴት በኩል ላንቺ የተደረገውን አጋንንታዊ ኃይል እግዚአብሔር መቶታል። አሜን አሜን። ይመታ በጌታ ደረስኩ ስትይ ነው ነገሩ። በእርሷ በኩል የሚላክ መንፈስ አንቺ ፌል የሚያደርግ ነገሮችሽን የሚያጨነግፍ ያየሁት እሱን ነው። በሚገርም ሁኔታ በአንቺ ፎቶ ላይ አንቺ በምትጠቀሚያቸው ነገሮች ሁሉ ላይ ያላስተበተበችው ነገር የለም። ያልሰጠሁት ነገርም የለም። ያልተጣለብሽ ድግምት የለም ማለት ነው። ዛሬ ጌታ አፍርሶታል። አሜን። እጆችሽ፣ እግሮችሽ፣ ያንቺ እድል ሁሉ ተለቋል። አሜን። ከኔ ጋር እስቲ ተለቀቀ በሉ። አይ ተለቀቀ። አሜን። ራባሻካ ተለባንያ በጣም ብዙ ብሮች አውጥታ አፍስሳ ነው ያሰራች። አንቺ አጉል ሞት እንድትሞቺ መታሰቢያሽ እንድጠፋ ጌታ ግን እንዲህ አለኝ፣ እቅዷን ሁሉ አለኝ የሰራዊት ጌታ እግዚአብሔር አሜን አሜን። ከዛሬ ጀምሮ መፈታት ሆኖልሻል። አሜን። 3 ጊዜ መፈታት በሉ። መፈታት ድገሙ አንዴ። አሜን። የመጨረሻ አሜን። ለነገርሽ ሁሉ መፈታት ሆኖልሻል። አሜን። እግዚአብሔር ቀድም ያለው አትፍሪ፣ በህይወት ትኖሪያለሽ። አሜን። አጨብጭቡና ክብር አስገቡ ለኢየሱስ።